الله الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች አላህ Subhanahu Wa Ta'ala ይህንን ስብስባችንን ያማረ አላህ ያርግልን ዛሬ በአላህ ፍቃድ አንተ የቀናት ስብስብ በሚል ርዕስ ቆይታ እናደርጋለን ይህን ርዕስ የመረጥኩት ታላቁ ዓሊም ሐሰን አልበስሪ ረሂመሁላህ በአንድ ንግግራቸው ምን አሉ የብነ አደም አንተ የአደም ልጅ ወይ ኢነማ አንተ አያም መጅሙዓ አንተ የቀናት ስብስብ ነህ ኩለማ መዳ የውሙን ከቀን የሆነ ጊዜ በሄደ ቁጥር የሆነ ቀን ባለፈ ቁጥር መዳ ባዕዱክ ካንተም አካል የሆነ ነገር እየተቀነሰ ይሄዳል ካንተነትህ የሆነ ነገር ይሄዳል يسلمك الليل إلى النهار ለሊቱ ለቀኑ አሳልፎ ይሰጥሃል ويسلمك النهار إلى الليل እንደዚሁም ቀኑ ደግሞ ለሌሊቱ አሳልፎ ይሰጥሃል حتى يسلمانك إلى الآخرة ሁለቱም ተባብሮ አንድ ላይ ለአኺራ አሳልፎ እስኪሰጡ አንተ ላይ እንደዚህ ይሰራሉ ለዚህ ነው ዑመር ኢብኑ አብዱል አዚዝ አምስተኛው ኸሊፋ ተብሎ የሚጠሩት ምን ይላሉ الليل والنهار ሌሊትና ቀን يعملان فيك በአንተ ላይ ስራ ይሰራሉ فاعمل فيهما አንተም በእነሱ ስራ ምንድነው በጊዜ በወቅት ተጠቀምበት ታዳኛ ጋር ያሳለፍናቸው ቀናቶች ባለፈው አመት በእኛ ያለፉብን ጊዜያቶች እንዴት ሄዱ እንዴት አለፉ ራሳችን እንድንፈትሽ ራሳችን እንድንጠይቅ ነው ይህን ርዕስ ያዘጋጀሁት የብነ አደም ኢነማ አንተ አያም መጅሙዓ በጣም የሚያጅበው እኮ ነው አንተ የአደም ልጅ ወይ አንተ የቀናት ስብስብ ነህ ሱብሃንአላህ ከቀን የሆነ በሄደ ቁጥር ካንተም አካል ይሆን ይሄዳል የሰው ልጅ እድሜው በጨመረ ቁጥር አደገ ሄደ አይደለም እያለቀ ነው 70 ዓመት ከተሰጠ 60 ዓመት ከሞላ 10 ዓመት ቀረህ ነው ከተሰጠ እድሜ ልክ እየጨመርክ ስትመጣ ካንተነት እየተቀነሰ ነው ካሴት በፊት እናስታውሳለን ቴፕ ካሴት ያጠነጥናል አይደል በአንድ በኩል እየበዛ በአንድ በኩል ያንሳል አይደል ልክ የኛም ሐያታችን እንደዚህ ነው አንድ ቀን ባነጋን ባመሸን ቁጥር ከኛነታችን እየተቀነሰ ነው የሚሄደው ስለዚህ ምን ይጠበቃል ከተባለ ለዚች አጭር ሐያት በዚህ ዱንያ ላይ የሆነች ነገር አበርክተን እንሂድ የሆነች ነገር ሰርተን እንሂድ በጊዜያችን እንጠቀምበት ነው ጊዜ ታክሲ አይደለም አይጠብቅም ቆሞ እንደሚባለው ይሄዳል አጭር ናት ይመሻል ይነጋል ደግሞ አሁን ያለንበት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት የደረሰ ይመስላል ከቂያማ ምልክቶች አመቱ እንደ ወር ወሩ እንደ ቀን ቀኑ እንደ ወሩ እንደ ሳምንት ሳምንቱ እንደ ቀን ቀኑ እንደ ሰዓት ሰዓቱ እንደ ደቂቃ እንደተባለው ይመስላል በጣም ይመጣል ይመሻል ይነጋል ባንዴ ነው ይሄድ ያለው ታዲያ በዚህ አጭር ሐያታችን ምን አበርክተናል ምን ይዘናል ምን ሰርተናል ለዚህ ነው ረሱል አለይሂ ሰላቱ ወሰለም በአንድ ሐዲስ ሲመክሩ ምን አሉ اغتنم خمسا قبل خمسة አምስት ነገር ከመምጣታቸው በፊት አምስት ነገርን ተጠቀምባቸዋል اغتنم خمسا قبل خمس አምስት ነገር ከመምጣታቸው በፊት አምስት ነገር ተጠቀምባቸው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ እንዲያሉ اغتنم خمسا قبل خمس አምስት ነገር ከመምጣታቸው በፊት አምስት ነገርን ተጠቀምባቸው ምንድነው ይሄ ከጊዜ ጋር ከወቅት ጋር ከኛነታችን ጋር የሚያመላክት ነው ሸባበቀ قبل حرمك ለመጀመሩ ወጣትነትን ተጠቀምበት እርጅና ከመምጣት በፊት ወጣት እስላም ካንተ ብዙ ይፈልጋል ወጣት አንተ የመስጊድ ውበት ነህ ወጣት ውበት
አንተ ያንተ ውበት መገለጫ መስጊድ ነው። መስጊድ ደግሞ ያንተ ውበት ነው። አንተ የመስጊድ ውበት ነህ። አንተ ከሌለህ መስጊዱ አያምርም። ወጣት የመስጊድ መገለጫ ነህ። ከመስጊድ ርቀህ ውበትህ የለም፣ ውበትህ ይጠፋል። መስጊድም ያለ አንተ አያምርም። ወጣት በነቢዩ ዓለይሂ ሰላቱ ወሰላም ዘመን እነዛ ሸባቦቹ ወጣቶቹ የረሱልን ዓለይሂ ሰላቱ ወሰላም ዲን ረድተዋል፣ አገልግለዋል። ወጣትነት እድሜ ትልቅ ቦታ አለው። ስለዚህ ሸባበከ ቀብለ ሐረሚክ ወጣትነትን ተጠቀምበት እርጅና ከመምጣቱ በፊት። አባቶችን ብትጠይቁ የትኛው እድሜ ያስደስታቸዋል ቢመለስ ቢባሉ የወጣትነት ነው የሚሉት። ይህ ወጣትነት እድሜ ብዙ ኢነርጂ ብዙ ኃይል ያለበት ኸይር ነገር ልሰራ የምትችልበት ወቅት ነው። ዛሬ ካልሰራህ ነገ መስራት አትችልም። በሽምግልና ላይ ብዙ ነገር ልስራ ማለት አትችልም። ብዙ እንቅስቃሴ ላድርግ ማለት አትችልም። ለዚህ ነው አላህ ርዝቅን የከፈተልህ ወጣት በዚህ ወጣትነት እድሜ ሐጅ ሂድበት፣ ዑምራ ሂድበት። እድሜ ከሄደ በኋላ ሐጁን ለማከናወን ከባድ ነው። አላህ በሰጠ እድል መጠቀም። ነገ የውመል ቂያማ የማንም ጥላ በሌለበት ሰዎች በላባቸው በሚጥለቀለቁበት ሰዓት አላህ እርሱ አርሽ ጥላ ስር ከሚመድባቸው ሰዎች መካከል አንዱ ማን ነው? ወሻቡን ነሻ ፊ ኢባደቲላሂ አዘ ወጀል ወጣት አላህን በመገዛት እድሜውን ያሳለፈ የጨረሰ። የወጣትነት እድሜ ትልቅ ቦታ አለው። የመጀመሪያው ነው። ሁለተኛው ወሲሐተከ ቀብለ ሰቀሚክ ጤንነትን ተጠቀምበት በሽታ ከመምጣት በፊት። ወላሂ በዚህ ዘመን በጣም ዱዓ ልናደርግበት የሚገባው ጉዳይ ቢኖር የጤና ጉዳይ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ጥንት ነው ዱዓ ያደረጉበት። የጤና ጉዳይ እጅግ አስፈላጊ መሆኑን አጎታቸው አባስ ኢብኑ አብዱል ሙጠሊብ እንደው እስቲ ዱዓ አስተምሩኝ አላህን አጥብቄ የምለምነው ብሎ ሲጠይቃቸው አላህ አፊያ እንዲለግስ አላህን ለምኑ አሉት። አፊያ ወላሂ የአፊያ ጥቅም ሚያውቀው አፊያው የተነጠቀ ነው። አሲሐቱ ታጁን አላ ሩኡሲል አሲሐ ላ ያዕሪፉሃ ኢላ አልመርዳ ዑለሞች። ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት፣ በሽተኛ እንጂ ማንም አያውቃትም። አላህ ጤናውን ሲለግሰን በሰጠን ሰዓት ጊዜ አልሐምዱሊላህ ልናመሰግን ይገባል። ስንትና ስንት እህት ወንድሞች አሉ ሆስፒታል የተኙ። ጠዋትኛ ለውዱ ብለን ውዱ ስናደርግ ስንታጠብ፣ ወይም ደግሞ ፊታችን ላይ ትንሽ ሲነቃ እንበለበለ ስንታጠብ ስንት እህቶች ወንድሞች አሉ ኩላሊቶቻቸው የሚታጠቡ። አላህ ይፈውሳቸው፣ አላህ ያሽራቸው። ስንቱ በልብ ህመም ስንቱ ካንሰር ተብሎ በሽታ ላይ ወደቃል። ጤንነት ትልቁ ኒዕማ ነው። አላህን እናመሰግነው። ስለዚህ ጤና ሰጥቶ በጊዜ ተጠቀምበት። ጤነኛ ሆነ መስጊድ ተመላለስበት። ጤነኛ ሆነ ከአላህ ጋር ተዋወቅበት። ለምን በሽታ መጥቶ ቤት ብትቀመጥ፣ በሽታ መጥቶ በሆነ ዑዝር ከኸይር ነገር ብትቋረጥ ማለት መስጊድ ከመምጣት ብትቋረጥ፣ አላህ ቤት ብትሰግድም አልጋ ላይ ተኝተ ብትሰግድም መስጊድ መጥተ እንደሰገድክ አድርጎ አላህ ይጽፍልሃል። ስለዚህ ፉርሳ ነው፣ እድል ነው። ያን እድል መጠቀም ነው። ያለንበትን ወቅት ይህን እድል እኮ ይህ እንደዚህ ነገሮች ወላሂ ትኩረት አድርገን እንድናስበው የሚያደርግ ነው አይደለም። የመሬት መንቀጥቀጡ አልበዛም? ለመር ነው አይደል? ዛሬም ንዝረት ተሰማ፣ ነገም ንዝረት ተሰማ። አዳብ ታረግ ነው። ስጋቴ ታውቃላችሁ ወንድሞች እህቶች፣ ስጋቴ ለምደነው በቃ እንደለመደው ዛሬም ንዝረት አለ ይሄዳል እያለም እንደው ገፍላ ላይ ሆነን በተዘናጋንበት ሰዓት ከባዱ የመሬት መንቀጥቀጥ መጥቶ ይዞን እንዳይሄድ እሰጋለሁ። ይሄ ማስጠንቀቂያው ተውባ እንድናደርግ ነው። ይሄ ማስጠንቀቂያው ወደ አላህ እንድንቀርብ ነው። ደውል ነው። ወንጀላችን ገዘፈ በዛ፣ ያ ረብ ማረን እንድንል ነው አላህ በየጊዜ የሚያመጣው። በየጊዜ ይናገረዋል። ቱርክና ሶሪያ ድንበር እኮ በአንድ ደቂቃ ከ26 ሰከንድ ሱብሃንአላህ 2 ደቂቃ ባልሞላ ሰዓት ስንት ህዝብ አለቀ፣ ስንት ህንፃ ወደመ። በምን? በመሬት መንቀጥቀጥ። የእሱ ትእዛዝ ከመጣ የሚመልሰው የለም። ስለዚህ ይሄ ወቅታችን አላህ የሰጠን ወቅት ተውባን በማድረግ እስትግፋር በማድረግ ልንጠቀመው ይገባል። በሶስተኛ ምን አሉ? ወጊናከ ቀብለ ፈቅሪክ ሀብትን ተጠቀምበት ድህነት ከመምጣት በፊት። ብልጥ ጮሌ ቀብሩ ሲገባ ለቀብሩ የሚያመቻች ሰው ነው ብልጥ ማለት። አልከይሱ መን ዳነ ነፍሰሁ ወዓሚለ ሊማ ባዕደል መውት። ብልጥ ጮሌ ያሉ ነብዩ ሰለላሁ ዐለይሂ ወሰለም በእስልምና ቋንቋ ብልጥ አራዳ ማለት አንግ የሚሰራ አይደለም። አራዳ ማለት በእስላም ቋንቋ ማን ነው? ከቀብር በኋላ ላለው ከዚህ ዱንያ ሀያት በኋላ ላለው አገሩ ስንቅ ያዘጋጀ ነው ብልጥ ማለት። በእስላም ቋንቋ አራዳ ይሄ ነው።
ከአላህ ጋር የተዋወቀ ነው። ብልጥ ማለት ከአላህ ጋር የተዋወቀ ነው። ዓሪፍ የሚባለው ያ በእስላም ቋንቋ ሀብትን ተጠቀምበት። ምን ሰርቻለሁ? ያንተ ገንዘብ አሉ ነብዩ ሰለላሁ ዐለይሂ ወሰለም ለብሰ የጨረስከው በልተ የጨረስከው ወይም ደግሞ አላህ ብሎልህ ሰደቃ አውጥተ አላህ ዘንድ ያስቀመጥከው ነው። የሆነች ነገር የበኩሌ ማድረግ አለብኝ። አላህ ገንዘብ ሰጥቶኛል፣ እዚህ ጋር የሆነ ነገር ማድረግ አለብኝ። ለኢስላም በገንዘብ የሆነ ነገር ማበርከት አለብኝ። ቀብሬን የሚያበራልኝ ነገር የሆነ ነገር ሰርቼ መሄድ አለብኝ። እያንዳንዳችን የኃላፊነት አለብን። ይሄን ልናስበው ይገባል። አለዛ ወራሽ ይመጣል፣ ወራሽ ይወርሰዋል። ወይ ኸይር ነገር ይሰራበታል ወይ መጥፎ ነገር ይሰራበታል። የሰው ልጅ ሰደቃ የሚመኘው መች መሰላችሁ? ሞት ሲመጣበት ነው። አላህ ቁርአን ላይ እንደገለጸው ያ አዩሃ الذين آمنوا أنفقوا مما رزقناكم እናንተ ያመናችሁ ሰዎች ወይ እኛ ከሰጠናችሁ ሲሳይ ለግሱ አለ። መቼ? من قبل أن يأتي أحدكم الموت አንዳችሁ ላይ ሞት ከመምጣቱ በፊት فيقول ከማለቱ በፊት ربي ጌታዬ ወይ لولا أخرتني إلى أجل قريب ዱንያ ላይ ትንሽ ጊዜ ብታቆየኝ ጊዜ ብትሰጠኝ فأصدق ሰደቃ አውጣ ነበር ይላል። ዑለማዎች ምን አሉ? የሰው ልጅ ከሥራዎች ሁሉ በላጭ ሆኖ የሚታየው በዛ ሰዓት ሰደቃ ነው አሉ። ሰደቃ አውጣ ነበር። ወአኩም ሚነ ሳሊሒን ከደጋጎችም ሆን ነበር አለ። አላህ ምን አለ? ወለን ዩአኺረ አላሁ ነፍሰን ኢዛ ጃአ አጀሉሃ አንድች ነፍስ ጊዜዋ የመጣ ሰዓት የደረሰ ሰዓት አላህ አያዘገያትም፣ ወዲያው ነው። አጀል ሲመጣ እርጉዝ ናት ትውለድ አይልም። አጀል ሲመጣ አረ ትላንት ነው እናት አባቱን የቀበረው ለሱ ጊዜ እንስጠው አይልም። አጀል ሲመጣ ሙሽራ ነው፣ አንድ ሳምንት ነው ገና፣ ጫጉላውን አልጨረሰም፣ ሙሽርነቱን አልጨረሰም፣ አረ ገና ፈታ ይበል ኢዝናና አይልም። ትንሽ ነው ይቦርቅ ይደግ አይልም። ኢዛ ጃአ አጀልሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን አንድ ሰዓት ወደፊት ወደ ኋላ አይልም። በዛው ሰዓት መለከል ሞት ይዞት ይሄዳል። ለማንም አይቀር። አንድ ቀን ነቢዩላህ ሱለይማን ጋር አንድ እንግዳ መጣ ሱለይማንን ሊዘይራቸው። ሱለይማን እንግዲህ አላህ ብዙ ስጦታ ሰጥቷቸዋል። መለከል ሞትም በዛው ሰዓት መጣ። ይህ መለከል ሞት የነቢዩላህ ሱለይማን እንግዳ ትኩር አድርጎ ያየዋል። ከዛ ዘይሯቸው መለከል ሞት ሄደ። የነቢዩላህ ሱለይማን እንግዳ ማን ነው ይሄ? በጣም እኮ አተኮረብኝ አፈጠጠብኝ አላት። እሱማ መለከል ሞት ነው አሉት። ድንግጥ አለ። እንደ አንተ አላህ ነቢይ ወደ ሌላ ሀገር ውሰደኝ አሉ። በቃ ውሰደኝ። እሳቸው በንፋስ ደግሞ ልክ እኛ በአውሮፕላን በሄሊኮፕተር አንድ ሰው ከአንድ ሀገር ወደ አንድ ሀገር እንደሚጓጓዘው በንፋስ ከአንድ ሀገር ወደ አንድ ሀገር አላህ ይህን አቅም ሰጣቸው። ያጓጉዙ ነበር። ሩቅ የተባለ ሀገር ወሰዱት። መለከል ሞት በንጋታው መጣ ነቢዩላህ ሱለይማን ጋር ጠየቁት። ትናንት የመጣውን እንግዳይን ለምንድን ነው በደንብ ያየኸው አሉት። እንደው ገርሞኝ እኮ ነው አላህ እንዲህ የተባለ ሀገር ላይ ከዙሁር በኋላ ሩሁን እንዳወጣው አዘዘኝ። ይህ ደግሞ ረፋዱ ሰዓት ዶሃ ሰዓት ነበር መጀመሪያ የነበረው። በዚህ ሰዓት እዚህ ያየሁት አላህ አዘዘኝ። እዛ ይሄ ያለው እዚህ። ለማንኛውም የአላህን ትእዛዝ ልፈጽም ብዬ ሲሄድ እዛው እየተጠባበቀኝ አገኘሁት፣ ሩሁን አወጣሁታል። ማንም ያመልጥ የለም። ስለዚህ ለዛ እንትንህ ዛሬ ተዘጋጅተ መሄድ ነው አሉ። አራተኛ ወፈራጊከ ቀብለ ሹግሊክ ፈራኢግ ትርፍ ጊዜ ትርፍ ሳይሆን በቃ ያለ አላህ የሰጠን ጊዜ ቢዚ ከመሆን በፊት ተጠቀምበት። ዛሬ አላህ ይዘንልን። ጊዜ ሞት ተፈርዶበት ጊዜያችንን በምን እንግደለው ይባላል አይደል? በምን እንግደለው? በኢስላም ቋንቋ ወንድሞች እህቶች፣ ጊዜ ፈረንጆች ወርቅ ይሉታል አይደል? ከዛ በላይ ነው፣ ሰይፍ ነው፣ ህይወት ነው ጊዜ። አንድ ዓሊም ምን አሉ? ኸይር ነገር ሰርተ ጊዜን በኸይር ካልቆረጥከው እሱ ራሱ በሸር ይቆርጠሃል። ስለዚህ ጊዜህን ተጠቀምበት። ጊዜ ነገ የውመል ቂያማ እንጠየቃለን እኮ። የሰው ልጅ ከቆመበት ቦታ ንቅንቅ አይልም። አራት ጥያቄ እስኪጠየቅ ወአን ዑምሪሂ ፊማ አፍና ስለ ዕድሜው ይጠይቃል። 80 60 60 40 ሰጠው በምን ጨረስከው ይላል አላህ። በኢስላም የተወደደው ማን ነው? ኸይሩ ናስ ከሰው ሁሉ በላጭ ማን ነው? መን ጣለ ዑምሩሁ ወሐሱነ ዐመሉሁ ዕድሜው ረዝሞ ስራው ያማረለት ነው። ከሰው ሁሉ ሸረኛስ ዕድሜው ረዝሞ ስራው የተበላሸበት ነው። ስለዚህ ስለ ዕድሜ ይጠየቃል። ከዕድሜ ተነጥሎስ ወአን ሸባቢሂ ፊማ አብላህ ወጣትነትን በምን አበሰበስከው በምን ጨረስከው ተነጥሎ ይጠይቃል። ከጊዜ ጋር የተያዘ ነው። ይቀጥልና ስለ ገንዘብ ይጠየቃል። ሰጥቼህ ነበር ይላል አላህ። መጀመሪያ ከየት አመጣኸው ነው ሶርስ ምንጩ። በሐላል ነው? አዎ ማሻአላህ። ወዴት ወሰድከው? ምን አረክበት? ምን የሚጠቅም ነገር አረክበት? ኸይር ነገር ወይስ ሸር ነገር? እንደ ምሳሌ
ዳንስ ቤት፣ ናይት ክለብ፣ ሐራም ነገሮች ለዚህ አመቻቸ። አንዳንዱ እኮ አለ እኔ ለእንትን ነይቻለሁ፣ ለምን የሆነ አንድ ሙዚቃ ኮንሰርት ነው እንደዚህ ነይቻለሁ። እንደው ባለንበት ተጨባጭ ለኢስላም ስንሰራ የሆነ አካል ብቻ አይደለም ለኢስላም የሚሰራው፣ ለኢስላም ሁሉም መስራት አለበት። ከዚሁ ከገንዘብ ጋር ስለተያዘ ላንሰው፣ ለኢስላም ሁሉም መስራት አለበት። ረሱል ዓለይሂ ሰላቱ ወሰላም ዙሪያ አቡበከር ነበሩ፣ ዑስማን ነበሩ፣ ዑመርም ነበሩ፣ አብዱራህማን ኢብኑ ዐውፍ ነበሩ፣ ኻሊድ ነበረ፣ ሐምዛ ነበረ፣ አባ ሁረይራ ነበሩ፣ አብዱላህ ኢብኑ መስዑድ፣ አብዱላህ ኢብኑ አባስ ነበሩ። ዓሊሞች ነበሩ፣ ባለሀብቶች ነበሩ፣ ቁዋ ያላቸው ጠንካሮችም ነበሩ። ታዲያ ምን አደረጉ? ነቢዩ ዓለይሂ ሰላቱ ወሰላም ዙሪያ ላይ ያሉት ለኢስላም የበኩላቸውን አደረጉት። ለኢስላም ሁሉም የበኩላቸውን አደረጉት። እነዚህ ሶስቱ አካላት ለኢስላም የበኩላቸውን አደረጉ። አቡበከር በገንዘባቸው ኢስላምን የሆነ ነገር አደረጉ። ሐምዛ በጉልበታቸው ለኢስላም የሆነ ነገር አደረጉ። አባ ሁረይራ በእውቀታቸው ለኢስላም የሆነ ነገር አደረጉ። ኢስላም ማለት ይሄ ነው። ስለዚህ ሀብት ያለህ አይ እኔ ገንዘብ ነው ያለኝ እውቀት የለኝም በቃ እኔን አይመለከተኝም፣ ይመለከታል። ምን ዳዕዋው ማገዝ መርዳት ያንተ ኃላፊነት ነው። ለምሳሌ ኢስላማዊ ሚዲያዎች በየቦታው ሄደው ዜናውን እንዲዘግቡ፣ ሙስሊሙን እንዲያነቃቁ፣ ስለ ሙስሊሙ ጉዳይ እንዲያደርጉ ከጎናቸው ልትሆን ይገባል፣ ልደግፋቸው ይገባል። ዑለማዎችን ልደግፍ ይገባል። ጉልበት ያለው በጉልበቱ ለኢስላም መስራት አለበት። እውቀት ያለው በእውቀቱ ለኢስላም መስራት አለበት። አባ ሁረይራ 5374 ሐዲሶችን ለዚህ ኡማ አሰራጩ። ባላቸው ነገር ሰሩ። ምስኪን ናቸው አባ ሁረይራ። ሐታ አንዳንዴ የሚበሉት ያጡ ነበር። አባ ሁረይራ አንድ ቀን አያቱ ሰደቃ አነበቡ። አቡበከር ማሻአላህ አሏቸው፣ አልገባቸው። ዑመርም ሲያልፉ አባ ሁረይራ ቀሩ፣ ማሻአላህ አሏቸው። ነቢዩ ሲያልፉ ነቢዩ ላይ ሲያነባቸው ነቢዩ ሰለላሁ ዐለይሂ ወሰለም ገባቸው። ና ተከተለኛል። አባ ሁረይራ በግልጽ መናገር ፈርተው ምንድነው ቀዩን ነገር ሆኛለሁ፣ ቸግሮኛል፣ አድርጉልኝ። አባ ሁረይራ ነቢዩ ሰለላሁ ዐለይሂ ወሰለም ተከተለኝ አሏቸው። ተከተሏቸው። ቤት ውስጥ ምን አለ? አንዲት ኩባያ ወተት አለ። አንዲት ኩባያ ወተት አለ። በል አባ ሁረይራ እዛ አህሉ ሱፋ ነቢዩ ሰለላሁ ዐለይሂ ወሰለም በረንዳ ነቢዩ የሚንከባከባቸው ነቢዩ ሰለላሁ ዐለይሂ ወሰለም የሚንከባከባቸው ምስኪኖች አሉ ብዙ። በል አሰልፈ ይዘልኝ ና አሉ። አባ ሁረይራ አንድ ኩባያ ወተት ለማንቱ ግን ነቢዩን ያዘዙኝ ላድርጋ ጠሩ። በር ላይ ቆሙና አባ ሁረይራ አስገባልኝ አሉ። ሁሉም ይገባል፣ ይጠጣል፣ ይወጣል። የነቢዩ ሙዕጂዛ የታየበት ነው። ሁሉም ይገባል፣ ጠጥቶ ይወጣል። ሁሉም ሰሃቦች ጠጡ። ነቢዩ የሚንከባከባቸው ማን ቀራ? እኔና እርሱ አሉ። ጠጣሉ። አይ እርሱ ጠጣሉ። አይ አንተ ጠጣሉ። አባ ሁረይራ ጠጡ። አሁንም ድገም አሉት። ጠጡ። አሁንም ድገም። በሶስተኛው ጠጡ። አራተኛው ልስላቸው ያ ረሱላህ ቦታ የለኝም አሉ። ጥግብ አሉ። የነብዩ ሰለላሁ ዐለይሂ ወሰለም ሙዕጂዛ የታየበት ነው ማለት እንዲህ ነበሩ። አባ ሁረይራ ተቸግሮም ብሎ ለኢስላም የሆነ ነገር አበርክተዋል። ስለዚህ በኢስላም አባ ሁረይራ ማነው አቡበከር ለኢስላም ሲባል ሙሉ ሀብቱን አምጥቷል። ዑመር አንድ ቀን እንኳን አቡበከር ጋር ሊፎካከር ዛሬ አቡበከርን መቅደም አለብኝ ብሎ የንብረቱን ግማሽ ቀላል እኮ አይደለም ወላሂ የንብረቱን ግማሽ ይዞ መጣ። ዛሬ አቡበከርን መብለጥ አለብኝ ብሎ ምን አመጣ? ግማሹን ለቤተሰቦች ግማሹን ተውቃል። አቡበከር መጡ። ምን አመጣ አንተስ? ሁሉንም አሉ። ለቤተሰቦችስ? አላህና መልእክተኛውን ትቼላቸዋል። ዑስማን በአንድ ዘመቻ ላይ ብዙ ወጪ ሸፈነ። ከአሁን በኋላ ዑስማን የሰራው ነገር አይጎዳውም እስከሚባል ድረስ ምንድነው ወንድሜ በአላህ አቅም ለኢስላም የሆነ ነገር አበርክት። የሆነች አካባቢ የሆነ ነገር ሲበላሽ እዛ ጋር ክፍሮት ኃይሎች የሆነ ነገር ሲባል እነከለ ያሉ አትበል። እነከለ የምትላቸው ምናልባት መሳፈሪያ አጥተው ሊሆን ይችላሉ። እነከለ የምትላቸው እዛ ሄደው መኝታ ይዙበት አልጋ ይዙበት አጥተው ይሆናሉ። ትራንስፖርት ላይ ኖራቸው ይችላል ክፍለ ሀገር። ስለዚህ አንተ የኔ ማመቻቸት ኃላፊነት አለበት። ለኢስላም ሁሉም ኃላፊነት አለበት። ኩልኩም ራኢን ወኩልኩም መስዑሉን አን ረዕየቲሂ። እኔ በጣም የሚያጅቡኝ አንድ ዓሊም ነበሩ፣ ከባህር ማዶ የነበሩ አብዱራህማን ኢብኑ ሰሚጥ የሚባሉ ትልቅ ዓሊም ናቸው። እኚህ ዓሊም የሰሩትን ስራ ላካፍላችሁ። አፍሪካ ላይ መጥተው የሰሩ ናቸው። አብዱራህማን ኢብኑ ሰሚጥ የሚባሉ ትልቅ ዓሊም ናቸው። አፍሪካ ላይ መጡና
860 መድረሳዎችን ገነቡ። 5700 መስጂዶችን ገነቡ። እሳቸው እኮ እስያ ውስጥ ነው ያሉት፣ ግን አፍሪካ ላይ መጥተው 9900 የጉድጓድ ውሃ ቆፈሩ። በእጃቸው ከ5000 በላይ የሚጠጋ ሰው እስልምናን ተቀበለላቸው። ሩቅ ናቸው፣ ግን ለኢስላም የሆነ ነገር ይመለከተኛል ብለው የሰሩት ማለት ነው። ስለዚህ እኔስ ምን አደረኩኝ? ምን አበረከትኩኝ? ከኔ የሚጠበቅብኝ ምንድነው? ሁላችንም መጨረሻ ረሱላህ ሰለላሁ ዐለይሂ ወሰለም ሐዲሱን ይቀድሙ ሲዘጉት ምን አሉ? ወሐያተከ ቀብለ መውቲክ፣ በሐያት እስካለ ለሞት አገልግለህ ሂድ። ስንሞት ስራችን፣ ቤተሰቦቻችን፣ ንብረቶቻችን ይከተሉናል። መኪናውም ተሸክሞን ጀናዛችን ይዞ ይሄዳል። አልጋውም ይሄዳል። ከዛስ ቤተሰብም አልጋውም ይመለሳል። ከኛ ጋር የሚቀረው ማን ነው? ስራችን ናት። ወይ ጀነት የሚያስገባን ወይ ጀሃነም የሚያስገባን። ምን አዘጋጅቻለሁ? ብልጥ ጮሌ ማለት ለነገ አገሩ ስንቅ ያዘጋጀ ነው። ስለ ራሱ የሚተሳሰብ ነው። እኛ ብዙ ጊዜ ሌላ ሰው ጋር እንቀስራለን አይደል? ነውርም አይብ ከሆነ ሰው ጋር ላ ወላሂ ሞኛን ነው። በቃ በራሳችን ቢዚ እንሁን። ጡባ ሊመን ሸገለት አይቡሁ ሚን ዑዩብ ናስ። ጡባ ማለት ጀነት ተረጋገጠችለት፣ ጀነት አገኘ። ማን? የራሱ ነውር ከሌላ ሰው ነውር ቢዚ ያደረገው። የሰውን ስንፈትሽ እኛነታችን እንረሳለን። ምንም ሳንሰራ ቀብር እንገባለን። ግን ራሳችን የምንተሳሰብ ከሆነ ምን ሰራው ምን አዘጋጀው ብለን ሂሳብ ኦዲት፣ አንድ ነጋዴ ዛሬ ወጪ ይሄ ነው ገቢ ይሄ ነው ኪሳራው አለ ያለ እንደሚለው አንድ ሙስሊም ሁሌ ሂሳብ ሊያደርግ ይገባል። ዛሬ እስቲ ምን ኸይር አለኝ? ምን ያበላሸውት ነገር አለ? ስንት ጀማዓ ሰላት በወቅቱ ሰግጃለሁ? ራስን መፈተሽ መጠየቅ። ዑመር እንዳሉት ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ ወዚኑሃ ቀብለ አን ትእዘኑ፣ ስራዎቻችሁ መዝኑ ከመመዘናችሁ በፊት። ስለዚህ የሆነች ነገር መስራት፣ ራሳችን መፈተሽ ማድረግ። ኡሙ ሱለይም አብዛኞቻችሁ ታውቁታላችሁ። ኡሙ ሱለይም ታላቋ ሰሐቢት በጣም ጀግና ሴት ናት። አባ ጠልሃን ስታገባ የአነስ ብኑ ማሊክ እናት ናት። አባ ጠልሃን ስታገባ ለኢስላም የሰራችው ነገር በጣም የሚያጅብ ነበር። አባ ጠልሃ ፈለጋት፣ ኡሙ ሱለይምን ወደዳት። አንቺን ማግባት እፈልጋለሁ አላት። ምን እንዳለች ታውቃላችሁ? አንተ እኮ ለእንጨት ነው የምትሰግደው፣ ጣዖት ነው የምታመልከው። እንዴት ብለህ ነው እኔን ልታገባ የምትችለው? ታዲያ ምን ላድርግ? እኔ መህሬኑ ራሱ ማድረግልህ እስልምና ነው አለችው። መህሬን እስልምና ነው፣ ሻሃዳ ከያዝክ መህሬ እሱ ነው አለችው። ራሷን አሳልፋ ለኢስላሚውን ነገር ያደረገች፣ አንድ ሰውን ከጀሃነም ያዳነች ኡሙ ሱለይም። አባ ጠልሃን በዚህ መልኩ ነው ያገባችው። ኢማም ቡኻሪ ረሕመቱላህ ዐለይህ፣ ቡኻሪ ሲባል እንግዲህ ታውቃላችሁ። እውነት እኔ ስለ ቡኻሪ ከማንሳቴ በፊት እንደው እቺን ዱንያ ለቀን ስንሄድ ስማችን ማን ነው? ማሻአላህ እከሌ እኮ ከምባል ነኝ ወይስ ኡፍ አላህ ገላገለን ከየትኛው ነኝ? እስቲ ራሳችን ቆም ብለን እናስብ። ማናችንም አይቀርልም እንገባለን ቀብር፣ ግን ከየትኛው ነው የምትጠራው? በምንድን ነው? ኢማሙ ነወዊ ሲባል ሰማላችሁ? ኢማሙ ነወዊ ሚስት የላቸው፣ አላገቡም፣ ልጅ የላቸው። ገና በጠዋቱ ነው የሞቱት በ45 ዓመታቸው። በሂጅራ 631 ላይ ተወለዱ፣ 676 ላይ ሞቱ። ዱንያ ላይ 45 ዓመት ነው የቆዩት። ግን ይሄው ዛሬ ኢማሙ ነወዊን የማይጠራ ሰው የለም። ሁሉም የሳቸው ልጅ ነው ማለት ነው። ለምን? በየመስጊዱ ሪያዱ ሷሊሂን ማይቀራበት የለም። ከቁርአን ቀጥሎ እኮ ይላል አንድ ዓሊም ሲያስቀምጠው ሪያዱ ሷሊሂን በጣም የሚነበብ የሚቀራ ኪታብ። ማን የጻፉት? ኢማሙ ነወዊ። 40 ሐዲስ ኡሰይሚን ሲናገሩ ወደ 50 የሚጠጋ ዑለማዎች ጽፈውታል 40 ሐዲስን። መሽሁር ሆኖ የታወቀው ግን የኢማሙ ነወዊ ነው። ምናልባት የኢኽላሳቸው መጠን ይሆናል ብሎ ይናገራሉ ኡሰይሚን ረሕመቱላህ ዐለይህ። ሁሌ ይታወሳሉ ኢማሙ ነወዊ ረሕመቱላህ ዐለይህ ይባላል። ለምን? ዱንያ ላይ የሆነ ነገር አበርክቶ ስለሄዱ። ሰሂህ ሙስሊምን እኮ ለመጻፍ 2 ዓመት ፈጅቶባቸዋል። ጎናቸው ፍራሽ አልነካም ነበር ይባላል። ያን ሲጽፉ ያን ኪታብ ሸርህ ሲያደርጉ ማለት ነው። አንድ ቀን የሆነ እሸት ነገር ለመግዛት ሳንቲም አጡ። ስሙን ይልበለው ሳንቲም አጡ በወቅቱ። ኢንሻአላህ ጀነት ላይ እንገናኛለን ብሎ ሄዱ። በዚህ ሁኔታ ዑለማዎች እንዲህ አልፈዋል።
ግን ለየውን ነገር አበርክቶ ሄደዋል። ቡኻሪ ሙሐመድ ቢን እስማኤል የቲም ሆኖ ነው ያደጉት። እኔ እሳቸው የከፈሉት መስዋዕት ያጅበኛል። ኢማም ቡኻሪ ከእስልምና ከቁርአን ቀጥሎ ትክክለኛ የሐዲስ ምንጭ ተብሎ በቁጥር 1 የሚያዘው ምንድነው? ሰሂህ ቡኻሪ ነው አይደል? ኢማም ቡኻሪ ይህን ሐዲስ እንዴት ነው የሰበሰቡት? እናትየው ንብረት ሽጣ ምን ብላ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ እንዲሰበስቡ ለወጪ እንዲሆናቸው ብላ 1000 ዲናር ዲርሃም አይደለም ዲናር የወርቅ ገንዘብ ነው ሰጠቻቸው። መንገድ ጀመሩ። አንድ ቀን የሚሳፈሩበት መርከብ ነበረ። ተሳፈሩ። አጠገባቸው አንድ ሰው ቁጭ አለ። ልክ እኛ መንገድ ስንወጣ ወደ ውጭ ሀገርም ስትሄድ አጠገብ ላይ ወንበር ላይ ሲቀመጥ እንዴት ነህ ሰላም ነህ ከየት መጣ እንቀያየራለን፣ ሰላምታ እንለዋወጣለን። አንድ ሰው እንደዚህ ሰላምታ ተቀያየሩ። ኢማም ቡኻሪ እኔ የነቢዩን ሐዲስ ልሰበስብ እንዲህ ላድርግ እናቴ 1000 ዲናር ሰጥታኝ ብለው ተናገሩ። ሰውየው ማፊያ ነበርና 1000 ዲናር ውስጥ ገባል። ትንሽ ሲቆይ 1000 ዲናር ጠፍቶኛል ይፈተሽልኝ ሰው። ኢማም ቡኻሪ ይሄ ነው ብለው አላስመዘገቡም። ሲበጠብጥ እስቲ ተብሎ ሲፈተሽ 1000 ዲናሩ የለም። ዝም ብለው ነው የሚበጠብጠው። መንገዳችን እንቀጥላሉና አጠገባቸው መጣ። ሂድ ሰውዬ የተወሰድከው አላቸው። ባህር ውስጥ ከተትኩት አሉ እሳቸው። 1000 ዲናር ሙሉ ባህር ውስጥ ከተትከው? አዎ። ለምን? ነግሬሃለሁ የነቢዩን ሐዲስ ልሰበስብ ነው የመጣሁት ብያለሁ። ሐዲስ ሰሂህና ደዒፍ አለው አይደል? ደዒፍ ከሚሆንበት አንዱ ምንድነው? ሲልሲላው ላይ እዛ ሰነዱ ላይ እከሌ የሚባል የሚዋሽ ሰው አለ፣ ታማኝነቱ ምናምን ይታያል። ስለዚህ እኔ ደግሞ የነቢዩ ሐዲስ ላይ ችግር እንዲፈጠር ስለማልፈልግ 1000 ዲናር ቢሄድብኝ ይሻላል። ሐቃቸው ለኢስላም የከፈሉት ለነቢዩ ዓለይሂ ሰላቱ ወሰላም የከፈሉት መስዋዕት ማለት ነው። ስለዚህ እኔ ማድረግ አልችልም አንበል። ሁሉም በአቅሙ ለኢስላም የሆነ ነገር ያድርግ። ማዛ ቀደምተ ለሃዚ ዲን፣ ለዚህ ዲን ምን አበርክተሃል? ምን ሰርተሃል? የሆነ ነገር ማድረግ ሁላችንም ኃላፊነት አለብንና ዳዕዋ ማድረግ ማለት የግድ መድረክ ላይ መቀመጥ ብቻ አይደለም። በሰው አንደበት ዳዕዋ ማድረግ ይቻላል። ሚዲያዎቹ በደንብ እንዲሉ እንዲጠናከሩ ማድረግ አንዱ ኃላፊነት ነው። በሰው መጽሐፍ ዳዕዋ ማድረግ ይችላል። ጥሩ የተጻፉ ስለ ኢስላም የተጻፉ መጽሐፎችን በየቋንቋው ለማህበረሰቡ ክፍለ ሀገር ላይ ማዳረስ ዳዕዋ ነው። በገንዘብ የሆነ ነገር ማድረግ ዳዕዋ ነው። ያን የሁላችንም ኃላፊነት ነው። ይህን ስናደርግ ለኢስላም አበርክተናል እንጂ እኔ አይመለከተኝ የሚባል ነገር የለም። በኢስላም ቋንቋ የሆነ ነገር ማድረግ ነው። የመጨረሻ አንድ ታሪክ ነግራችሁ ፕሮግራም ልዝጋው። ተንክ ወንድሜ ካለ እስቲ ለኢስላም የሆነ ነገር አበርክት። አላህ ከዛ ፈተና ነጃ ይልሃል ወይ የሆነ ሱስ ላይ ወድቀሃል። ስለዚህ እኔ አይመጥነኝም እንደዚህ እንትን ላይ ወድቄ አትበል። አንተ ኸይር ስራ ላይ ና፣ አላህ ከዛ ነገር ፈንቅሎ ያውጣል። ኢነል ሐሰናት ዩዝሂብነ ሰይአት እንደተባለው አባ መሕጀን ሰቀፊ የሚባል ሰሃባ ላስተዋውቃችሁ። አባ መሕጀን ሰቀፊ በጣም ጀግና ሰሃባ ነው። ሙጃሂድ ነው፣ በጣም ታጋይ ነው። ግን አላህ በአንድ ነገር ፈተነው። በምን? ኸምር ይጠጣል። ኸምር ይጠጣል። የቃዲስያ ጦርነት ላይ ሳዕድ ብን አቢ ወቃስ በሚመሩበት ጦርነት ላይ ልክ ጦርነቱ ሊጀመር አካባቢ ላይ ትንሽ ሞቅ ካረገኛልና ወሰዱ። ሳዕድ ተቆጡ። በዚህ ከባድ ሰዓት እንዴት ኸምር አሉና እስር ቤት ከተቱት። እስር ቤት ሲገባ ውስጡ ተሰማው። በቃ ያለው በአላህ መንገድ ሸሂድ አለመሆን የዛሬ እድል ማምለጡ ውስጡ ተሰማውና ግጥም መገጣጠም ጀመረ። ያለውን ነገር በቃ እየተሰማው የሰዓድ ሚስት ሐፍሳ ምትባላለች ጠራት። እንደው በአላህ ይሁንብሽ ፍቺኝና የዛሬውን ጦርነት ላካሄድ፣ የዛሬው ጂሃድ አምልጠኝ፣ ከሞትኩኝ ትገላገሉኛላችሁ፣ ከተረፍኩኝ ደግሞ እጄን አምጥቼ እሰጥሻለሁ፣ ታስርኛለሽ አላት። የባለቤቴን ትእዛዝ አልጥስም ብላ እምቢ አለችው። ከዛ ግጥም ምን ሲገጣጥም ምን ሲል ውስጧ ተሰማት። አንዳንድ ዘገባ ላይ እስቲኻራ ሁላ ሰገደች ይባላል። ፈታችሁ። በልቃ የምትባል የሰዓድ ብን አቢ ወቃስ ፈረስ ነበረ። ሰዓድ ብን አቢ ወቃስ በዛ ጦርነት ላይ እግራቸው ስለቆሰለ ከፍ ያለ ቦታ ላይ ሆኖ ነበር ጦርነቱ የሚከታተሉት የሚመሩት። ፈረስ ሰጠችው። ፈረስ ያዘ፣ ፊቱን ሸፈንና ገባ። አላህ የሰጠው ትልቅ ስጦታ ስለነበረ ደረማመሳቸው። አላህ በሱ ምክንያት ድሉን ለማን አደረገው? ለሙስሊሙ አደረገው። ሰዓድ ብን አቢ ወቃስ በጣም በመገረም
አባ መህጀን ነው እንዳልል አስርጀዋለሁ አለ። ፈረሴ ናት እንዳልል እሷንም ትቻት መጥቻለሁ። ይህ ጀግና አላህ ባሪያ ማን ነው? በጣም ተገረሙ። ጦርነቱ አለቀ። አባ መህጀንም እጁን ሰጥቶ እስር ቤት ውስጥ ገባ። ቃሉን ሞላ። እንዴት ነበር ስትለው አረ አላህ አንድ ጀግና አላህ ባሪያ ላከልን። እንደው በቀላናት እንዳል ፈረሴ እሷ ዚናት አባ መህጀን እንዳልል እሱ እስር ቤት ነው አለ። እሱ ራሱ ነው አለችው። ሰዓድ አለቀሱ። የዚህ አይነት ተሰጥኦ ያለው ጀግና የሆነ ሰው የአላህ ባሪያ እንዴት በዚህ ነገር ላይ ሊፈተን? ካም በኋላ ላልገርፍህ አሉት። አባ መህጀን ምን አለ? እኔም ካም በኋላ ላልጠጣ ስትገርፉኝ ከፋራ ነው፣ እዚህ ነው ቅጣቱ የሚራገፍልኝ። ከተዋችሁኝማ የጀሃነም እሳት ነው ያለብኝ፣ እኔም አቆማለሁ አለ። ኢነል ሐሰናት ዩዝሂብነ ሰይአት። ስለዚህ ወንድሜ በሆነ ነገር ተባለ መስጊድ የሆነ ነገር ይሰራል ከተባለ አገልግል። ቀብር የሚመነጠር አለ ከተባለ ሂደህ መንጠር። የሆነች ግን የሚሰራ አለ በቃ ስራ። አላህ በዚህ ኸይር ስራ ምናልባት ከተፈተንክበት ነገር ነጃ ሊያወጣ ይችላል። እኔ እንትንም ብለህ ሸይጣን ምን ያደርጋል መሰላችሁ ወንድሞች? አረ ሁሉ ወንጀል ሰርታውን ከነዚህ ከደጋግ ሰዎች ጋር ልትሆን አታፍርም ይላል። ለምን? ተስፋ ቆርጠ እንድትሄድ ነው። አላህ ደግሞ ተስፋ የሚቆርጡትን ሰዎች አይወድም። ላ ተቅነጡ ሚን ረሕመቲላህ፣ ከአላህ እዝነት ተስፋ አትቁረጡ። ስለዚህ ያለውበት ሁኔታ ላይ መጥፎ ነበርና በዛ ሁኔታ ቢይዘኝ ምን ይውጠኝ ነበር ብለን አላህን አመስግነን በተሰጠን እድል መጠቀም፣ ወደ አላህ መቃረብ፣ አላህ ስብሓነሁ ወተዓላን ምህረት መጠየቅ፣ ያለን እድል ልንጠቀምበት ይገባል ነው የዛሬ መልእክቱ። ጊዜያችንን ልንጠቀምበት ይገባል። ጊዜ ቀላል አይደለም። አላህ የማለበት ጉዳይ ነው። ወለዐስር ኢነል ኢንሳነ ለፊ ኹስር ኢለ ለዚነ አመኑ ወዐሚሉ ሷሊሓት ወተዋሰው ቢልሐቅ ወተዋሰው ቢሰብር። ወልዐስር አለ አላህ። በዘመናት እምላለሁ ወይም በዐስር ሰላት ወቅት ወይም በነቢዩ ዘመን ተባለ። አላ ኩሊ ሓል አላህ በፈለገው መማል ይችላል። የሰው ልጅስ ከአላህ ውጭ በማንም መማል አይፈቀድም። እናቴ ትሙት፣ አባቴ ይሙት፣ ነቢያችን ሸሆቹን የዘመኑ ደግሞ ከፊት ይሽጥፋኝ ምናምን፣ ይሄም አይፈቀድም። መማል ካለበት አንድ ሰው በማን ይማል? በአላህ ነው። አላህ ግን በፈለገው ወዱሃም ይላል ወለይሊ ወልቀመሪ፣ በፈለገው መማል ይችላል አላህ። የሰው ልጅ ግን ከአላህ ውጭ በማንም መማል አይችልም። አላህ ደግሞ ምሎ የሚናገርበት ቀጣዩ ጉዳይ ከባድ ነው። ኢነል ኢንሳነ ለፊ ኹስር አለ። የሰው ልጆች እኮ ኪሳራ ውስጥ ነው ያሉት። ነጠላቸው። ኢለ ለዚነ አመኑ፣ እነዛ ማመን በሚገባቸው ነገር ላይ ያመኑ፣ ወዐሚሉ ሷሊሓት፣ መልካም ስራን የሰሩ። መልካም ስራ ብዙ ነው የሰሩ። ወተዋሰው ቢልሐቅ፣ በሐቅ ነገር የተመካከሩ። ዑለማዎቹ ስለ ኢስላም፣ ስለ ዳዕዋ፣ ስለ መሳሰሉት ነገር መነጋገር መመካከር። ወተዋሰው ቢሰብር፣ በትዕግስትም የተመካከሩ። ለዚህ ነው ኢማሙ ሻፊዒ ረሕመቱላሂ ዐለይህ አንድ ኪታባቸው ላይ ምን አሉ? አላህ ከዚህ ሱራ ለውላ ማ ኡንዚለት ሱረቱን፣ አላህ ከዚህ ሱራ ውጭ ሌላን ሱራ ባያወርድ ኖሮ ለከፈትሁም፣ በበቃቸው ነበር። ምንድነው አውርደዋል እንጂ ባያወርድ ኖሮ እች ሱራ በቂ ነበረች። ቀደምቶቹም ሰለፎቹ ሰሓቦች ሲገናኙ እችን ሱራ ይቀራሩ ነበረ፣ ትልቅ መልእክት ስላላት። ስለዚህ ጊዜያችንን በአግባቡ እንጠቀም፣ የተሰጠን እድል እንጠቀም። ፋተ ወፋት፣ ያለፈው አልፏል፣ የወደፊቱ ገይብ ነው። ወለከ ሰዓተ አንተ ፊሃ፣ ያንተ ሰዓት ማለት አሁን ያለህባት ናት። ያን እድልን መጠቀም፣ በተሰጠህ እድል መጠቀም። እንዳልኳችሁ ገንዘብ ሰጠ አላህ መጠቀም። አይ ቆይ ምናምን አትበል። አንዱ ሐጅ 24,000 ብር ሲደረግ ቆይ 2,000 ብር ላጠራቅም ብሎ ያጠራቅማል አሉ። 2,000 ብር ምን ሊያደርግ? ሐጅ ሊያደርግ። ከዛ ጓደኛው ምንድነው የምታደርገው አሉ። አይ ሐጅ ላደርግ 2,000 ብር እያጠራቀምኩ አመት ሲሞላ 24,000 ይሞላል እሄዳለሁ አለ። አላህ ሁሉ ሀብት ሰጥቶ እኔ አንተ ሀብት ቢኖረኝማ ወዲያው ነበር የሚሄደው። እንደው አልሐምዱሊላህ ብላ አትሄድም እንዴ አለ። ነገ እኮ ዋስትና የለም በአንተ እጅ አይደለም ነገ አለ። አይ ብዙ ነው አጠራቅሜ ካልሆነ አለ። ይህ ጓደኛው ነው ታሪኩ የሚነግረኝ። አላህ የዚህን ሰው ንብረት በፈለገው መንገድ አጠፋበት። ወፍጮ ቤቶች ነበሩ፣ በቃጠሎን መኪና በመገልበጥ ብቻ ወደመበት። ይህ ሰው ምን ይቆጭ ነበር? ምን ነው ሐጅ ባደረኩ ይል ነበር። ስለዚህ የሆነ በሰጠ ሰዓት ላይ እድል ላይ ማንኛውም ነገር መጠቀም። አላህ ፉርሳውን ሲሰጥ ያንን ፉርሳ መጠቀም ነው። ላናገኘው እንችላለን። ለነገው ቦታ ቤታችን ማዘጋጀት ያው ነው ጭንቀታችን መሆን ያለበት። በቃ ጭንቀታችን ነገ ቀብር ስገባ ልክ ስሞት ስሜ ይቀየራል። የሁሉም ስም ጀናዛ አይደል ሬሳ ነው የሚባለው፣ ስሙ ይቀየራል። ሱብሃንአላህ። ይህ ሰው ታዲያ እንዴት በጊዜው እንዴት ይባክናል? ይህ ሰው ስሙ የሚቀየር አካል እንዴት ይኩራራል?
ስሙ የሚቀየር አካል እንዴት በጊዜው ይቀልዳል? ስለዚህ ጊዜያችን ቀላል ወቅት አይደለምና እንጠቀምበት ለማለት ነው። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ Subhanahu Wa Ta'ala እዚሁ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን መጨረሻችን አላህ ያሳምርልን። በጊዜያችን በአግባቡ የምንጠቀም አላህ ያድርገን። እንደው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ኒዕመታኒ መግቡኑን ፊሂማ ከሲሩ ሚነን ናስ ያሉት ሐዲስ አለ። ሰዎች ከሁለት ኒዕማ በጣም የዘነጉ ናቸው አሉ። ሁለት ኒዕማ ምን? አስሐት ወልፈራጉ ጊዜንና ጤንነትን በጣም ይዘነጉታል። ትልቅ ኒዕማ ነው፣ ይዘነጉታል አሉ። እንደው እነዚህን ኒዕማዎች አላህ ሰጥቶን የምንጠቀም አላህ ያድርገን። በአግባብ የምንወጣ አላህ ያድርገን። መጨረሻችን አላህ ያሳምርልን። እንደው ከድንገተኛ አደጋ አላህ ይጠብቀን። አገራችንን ሰላም አላህ ያድርግልን። በላውን አላህ ያንሳልን። እንደው በእኛ ወንጀል ብዙ በላይ የመጣ ነው። አላህ ወንጀላችን ይቅር በለውን፣ በላውን አላህ ያንሳልን። ሰላም አላህ ያድርገን። አንድነታችን የእውነት አንድነት አላህ ያድርግልን። እዚህ ቤት ሰብስቦናል። ነገም ጀነተል ፊርደውስ እንደሰብስበን፣ በዱንያ ላይ አረፋ ላይ አላህ ይሰብስበን፣ ሐጅ ላይ ይሰብስበን። የታመሙብን ቤተሰቦቻችን አላህ ያሽራቸው። የአልጋ ቁራኛውን አላህ ያስነሳው። በየሆስፒታሉ የተፈተነውን አላህ ይፈውሰው፣ አላህ ያሽራቸው። እንደው እንደኛው መስጊድ መጥተው ማዳመጥ የሚፈልጉ የሚጓጉ ብዙ ወንድም እህቶች አሉ። ያ አላህ ይፈውሳቸው። ውጭ ሀገርም ሆኖ ከቤተሰቦቻችን እንዴት እንገናኝ ምን ይዘን ያለው አሉ። ያ አላህ ሁሉን ነገር አመቻችቶላቸው ከቤተሰቦቻቸው ጋር በሰላም አላህ ያገናኛቸው። የኛንም መጨረሻ አላህ ያሳምርልን። ወላጆቻችን ከመልካም ስራ ጋር ከጤና ጋር ከአፍያ ጋር እድሜያቸውን አላህ ያርዝምልን። በእነሱ ኸይር ነገር ሰርተን ተጠቅመን ጀነትን የምናገኝ አላህ ያድርገን። ያላገቡ ወጣቶችን አላህ ይዳራቸው። ለሴቶችም ሷሊህ ባል ለወንዶችም ሷሊህ ሚስት አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። ብዙ ዓመት ትዳር ላይ ተቀምጦ ልጅ ያጣውን አላህ ልጅ ይለግሰው። የሁላችንን መጨረሻ አላህ ያሳምርልን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فاشغله بنفسه. اللهم نجنا من بطش الظالمين. اللهم انصر من نصر الدين واخذل من خذل المسلمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته.